ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 22 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችን ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። በወሎ ቤት አማራ ከብልጽግናው ሰራዊት ወደ ፋኖ በጅምላ የሚቀላቀለው ወታደር ቁጥሩ ጨምሯል። በቅርቡ 430 በላይ ሰራዊት ማስኮብለሉን የገለጸው እዙ በየቀኑ የሚወጣው ሰራዊት እየተበራከተ ስለመሆኑና የሰራዊቱን መፍረስ በተመለከተ የደረሱንን ዝርዝር መረጃዎች እናስደምጣችኋለን። በሌላ በኩል ህወሓት ምዕራባዊ ሀገራት ለብልጽግና ድጋፍ እየሰጡ ነው በማለት ያቀረበውን ወቀሳና ብልጽግናን በመደገፋችሁ ዋጋ ትከፍላላችሁ ሲል በባለስልጣኑ በኩል ያስተላለፈውን መልእክት በስፋት ይዘነዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 105ኛ ኮር የብልጽግናውን ሰራዊት የአየር መቃወሚያ መምታቱን የገለጸበትን መረጃና ይህን ተግባር የፈጸሙት የ71ኛ ክፍለ ጦር አርበኞችን በተመለከተ ዝርዝር ዘገባ ይዘናል። በተጨማሪም በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ የተፈጠረ ስላለው የደህንነት ስጋት ስደተኞች ከሀገሪቱ እንዲወጡ የሰጠው ቀጠሮ ሊጠናቀቅ በመሆኑ የተፈጠረውን ውጥረትና የብልጽግናውን ዝምታ በተመለከተ ሰፊ የትንታኔ ዘገባ አዘጋጅተንበታል፣ እናቀርብላችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሰራዊቱ በጅምላ እየፈረሰ ነው። በአማራ ህዝብ ላይ ለዘር ማጥፋት ተልኮ የዘመተው የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ ሲሆን በዛሬው ዕለትም በተመሳሳይ በወሎ ቤት አማራ የብልጽግናው ጦር ፋኖን ተቀላቅሏል። ፋኖን የተቀላቀሉትን የብልጽግና ሰራዊት አባላትን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ የጠላትን ጦር በየቀኑ ስበን በማስኮብለል ውጤታማ ግዳጅ ፈጽመናል። በዛሬው ዕለትም 8 የብልጽግና ሰራዊት አባላትና መኮንኖች ሙሉ ትጥቃቸውን እንደያዙ 303ኛ ሳምነው ኮርን ተቀላቅለዋል ብሏል። የህዝብ ግንኙነት መምሪያው አክሎም መነሻቸውን በሰሜን ወሎ አስተዳደር ዞን ላስታ ወረዳ ብልባላ ከተማ 204ኛ ኮር በኮሎኔል አባቡ የምትመራው 38ኛ ክፍለ ጦር ቃኞች 6 አባላቱ ምቹ ቦታና ጊዜን ይጠብቁ የነበሩት የአማራን ህዝብ ግፍ ቆሞ ማየትና ተባባሪ መሆን የሰለቻቸው የሰራዊቱ አባላት ለስለላ በተላኩበት እርስ በርስ በመተማመንና ቆራጥ ውሳኔ በመወሰን በዛሬው ዕለት ሰኔ 22 ቀን 2018 ዓ.ም ፋኖን ተቀላቅለዋል በማለት ገልጿል። በሌላ አቅጣጫ ከ38ኛ ክፍለ ጦር 2ኛ ሬጅመንት 100 መሪና 1 ብሬን ተኳሽ ከነሙሉ ትጥቃቸው 19ኛ ክፍለ ጦር የገቡ ሲሆን በዚህ መንገድ ወደ ፋኖ የሚቀላቀሉትን የብልጽግና ሰራዊት አባላትም በክብር ተቀብለው ያስተናገዱ መሆኑን ተናግሯል። ለስለላ የተላኩትም ሆኑ የ100 መሪውና ሌሎችም ፋኖን ሲቀላቀሉ 1 ጥቁር ስናይፐር፣ 7 ጥቁር ክላሽ፣ 4 የደረትና የወገብ ትጥቅ፣ 549 የክላሽ ተተኳሽ፣ 6 የእጅ ቦምብ ይዘው በመምጣት በኮሩ ስር ለሚገኙ የ19ኛና 30ኛ ክፍለ ጦር ፋኖች አበርክተዋል በማለት አስታውቋል። በአማራ ህዝብ የሉና ትግል ላይ የፋኖ አንዱ የውጊያ ስልት የጠላቱን ኃይል በዜሮ መስዋዕትነት በማስኮብለል የጉዳት መጠንን መቀነስ ነው ሲሉ የሚናገሩት ወታደራዊ ተንታኞች ፋኖ ውስጣዊ አንድነቱን ካጠናከረና መግባባቱን ካሳደገ የመንግስትን ወታደሮች ማስከዳት ቀላል ይሆንለታል። ከፋኖ የሚጠበቀው ውስጣዊ አንድነቱን ማጠናከርና የትግል ዓላማውን ጠብቆ በመታገል ህዝባዊነቱን ማሳየት ብቻ ነው በማለት አስተያየታቸውን ሰጥተዋል። የብልጽግናው ሰራዊት በተደጋጋሚ ጊዜ እየኮበለለ በመውጣት ፋኖን በመቀላቀል ትጥቁን ሽጦ ከሀገር በመውጣትና ወደ ሌላ አካባቢ በመሄድ ራሱን ከከንቱ መስዋዕትነት ለማዳን ጥረት እያደረገ ይገኛል። ይህ የሰራዊት ኩብለላ ያሳሰበው ብልጽግናውም በሰራዊቱ ውስጥ አለመተማመን እንዲፈጠር የመከፋፈል ስራ በመስራት መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። የአየር ኃይል አባላቱ ድንች እያበሉ ነው የሚያዋጉን ብለው መናገራቸውንና በዚህም ከፍተኛ ቅሬታ በሰራዊቱ ውስጥ መፈጠሩን መዘገባችን አይዘነጋም። ብልጽግናን በመደገፋችሁ ዋጋ ትከፍላላችሁ። ህወሓት የህወሓትና የብልጽግናው ስርዓት የጦርነት ድግስ ቀኑ የቀረበ ይመስላል። ይህን የተረዱት ምዕራባውያን ተቋማትና መንግስታት በበኩላቸው ህወሓትን በተከታታይ እየወቀሱት ይገኛሉ። ህወሓት ከቀድሞ አጋሮቹና ደጋፊዎቹ የቀረበበትን ወቀሳ ለብልጽግና ድጋፍ መስጠት ነው ብሎ የተረጎመው ሲሆን ምዕራባውያን ለብልጽግናው ድጋፍ መስጠታቸው ዋጋ ያስከፍላቸዋል ሲሉ የቡድኑ ምክትል ሊቀመንበር አማኑኤል አሰፋ ተናግረዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይ ክልልን በተመለከተ የያዙት አቋም ከባድ አደጋ እንዳለው አስጠንቅቀው የምዕራባውያን እሴቶች ከወዴት አሉ ሲሉ ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተ የያዙትን አቋም ለብልጽግናው መንግስት የወገነ መሆኑን ያስታወሱት አቶ አማኑኤል የሰሞኑ እንቅስቃሴያቸው የምዕራባውያንን እሴቶች ማዕከል ያላደረገ አቋም ነው ብለውታል።
ይሉታል። አቶ አማኑኤል ክስ ሲያቀርቡ የምዕራባውያን እሴቶች የጠፉ ብለው መግለጻቸው ህወሓትን የሚወቅስ ሁሉ ጸረ ዲሞክራት ነው ማለታቸው ነው። አቶ አማኑኤል አሰፋ ወቀሳቸውን ሲቀጥሉም ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ እሴቶች ነበሩ። ነገር ግን እነዚህ የምዕራባውያን እሴቶች በከፍተኛ ደረጃ በአደላ አቋም ምክንያት ሲሸረፉ ማየት በጥልቀት የሚያስጨንቅ ጉዳይ ነው። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ እውቅና የሚሰጡ የሚመስሉት ለምን እንደሆነ ራሴን እጠይቃለሁ። ይህም ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለት አስጠንቅቀዋል። አስከትለውም አዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶችን 4 ጥያቄዎችን ማቅረብ እፈልጋለሁ ያሉት የደብረ ጽዮን ምክትሉ በትግራይ ክልል ያለው ሁኔታ በእርግጥ ችላ ሊባል የሚችል ነገር ነው ወይ? እንዲህ አይነቱ አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍ ያደርጋል ብላችሁ በእውነት ታምናላችሁ? የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ ይዣቸዋለሁ የሚላቸውን መርሆች በሚጎዳ መልኩ እንዲተገበር የተደረገው እንዴት ነውና የምዕራባውያን እሴቶችስ ጉዳይ ምን ደረስ የሚሉ ጥያቄዎችን በማህበራዊ ትስስር ገጻቸው አስፍረዋል። በዚህ ጉዳይ አስተያየታቸውን የሰጡ የዲፕሎማቲክ ተንታኝ በበኩላቸው ከቅርብ ጊዜ ወዲህ የአሜሪካ ፍላጎት በአፍሪካ ቀንድ ላይ መልኩን ቀይሯል። ህወሓትም እንደከዚህ በፊቱ የምዕራባውያንን ድጋፍ እያገኘ የሚቀጥልበት ጊዜ አልፎበታል። የህወሓትና የምዕራባውያን ግንኙነት ያበቃው አቶ ጌታቸውን ካባረሩት በኋላ ነው ሲሉ ተናግረዋል። በዚህ የተነሳም የህወሓት ከዚህ በኋላ በምዕራባውያን ዘንድ ህወሓት እድል ፈንታ የሚኖረው አለመሆኑን ተንታኙ ገልጸው በተለይም በሱዳንና በኤርትራ የፈጠረው ጥምረት ቡድኑን ከባድ የዲፕሎማሲ ኪሳራ እንዳደረሰበት ተናግረዋል። በኦሮሞ ብልጽግና የተመደቡለትን አስተዳዳሪ በመፈንቅለ መንግስት ካወረዳቸው በኋላ የብልጽግናው መንግስቱ በቀጥታ ወደ ውጊያ አለመግባቱ ደግሞ ህወሓትን እርቃኑን እንዳደረገው የሚናገሩት እኒው ተንታኝ ከዚህ በኋላ የህወሓት ዲፕሎማሲያዊ ቁመና ላይነሳ ወርዷል። በግልጽ በአሜሪካ አደራዳሪነት የፈረመውን የፕሪቶሪያ ስምምነት በይፋ ፈርሷል ብሎ የተናገረ ቀን ህወሓት ዲፕሎማሲያዊ ሞቱ ተረጋግጧል። ከዚህ ይልቅ ትኩረት የሚሻው ጉዳይ ከህወሓት ጋር ጥምረት ለመፍጠር የሚሞክሩ ኃይሎች ካሉ ከባድ ኪሳራ እንዳይደርስባቸው ሊያስቡበት ይገባል ሲሉ ተናግረዋል። የአየር መቃወሚያውን መትቻለሁ። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር የብልጽግናውን ሰራዊት አየር መቃወሚያን መጣሉን አስታወቀ። ይህን ታላቅ ጀብዱ የፈጸሙት የክፍለ ጦሩ አንደኛ መሐመድ ዳውድ ሬጅመንት አርበኞች መሆናቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። ተጋድሎውን አስመልክቶ የህዝብ ግንኙነት መምሪያው አክሎም በከለላ ግንባር በታላቅ የጦር ብቃት የጠላትን ኃይል በመፍረክረክ አንጸባራቂ ድል እያስመዘገብን ነው። በአየር መቃወሚያና በሌሎች የመካናይዝድ መሳሪያዎች ታጅቦ መነሻውን ከጊምባ ያደረገው የጠላት ኃይል ንጹሐንን ለመጨፍጨፍ ሀብት ንብረት ለማውደምና ወረራ ለመፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ አይቀጡ ቅጣት ተቀጥቷል በማለት የተጋድሎ ውሎውን ተናግሯል። ትናንት አመሻሽ ድረስ በወሎ ቤት አማራ ቀጠና ከላላ ግንባር ሻፊና በባካት አካባቢዎች ላይ በተደረገው ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ የታየበት እንደነበር የገለጸው የህዝብ ግንኙነት መምሪያው በአንጻሩ የጠላት ብልጽግና ኃይል ፋኖ የወሰደባቸውን እርምጃ የሚመክቱበት ፋታተው ተሽመድምደው የዋሉበት አውደ ውጊያ ተካሂዷል ብለዋል። አርበኞቹ ጠላትን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል። በአካባቢው በተለይ ጎራዳ ተብሎ በሚጠራው ቦታ ጠላት በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃን ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ጠላት ሙትና ቁስለኛውን አዝረክርኮ ለመሸሽ ተገዷል። በዚህ ተጋድሎ ሙትና ቁስለኛ ከተደረጉ የጠላት እግረኛ ወታደሮች በተጨማሪ የአየር መቃወሚያው አፈሙዝ በፋኖ ዲሽቃ ተመቶ በእሳት ሲጋይ የአየር መቃወሚያ ተኳሹና ረዳቶቹ ፋኖ በአካሄደው የዲሽቃና የብሬን ስብጥር ተኩስ ተገድለዋል። የ71ኛ አባናዳው ክፍለ ጦር አርበኞች ከወሰዱ ከባድ የሆነ የጸረ ማጥቃትና የመልሶ ማጥቃት ስልትን ከአንዳች አማራዊ ጀግንነትና ወኔ ጋር ያዋሃደ እርምጃ አንጻር የጠላት ከባባድ መሳሪያዎችና የሰው ኃይሉ ትርጉም ባጣበት በዚህ ተጋድሎ 23 የስርዓቱ ወታደሮች እርምጃ ሲወሰድባቸው በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። አርበኞቹ ከሚያደርጉት የመደበኛ ውጊያ በተጨማሪ የጠላትን ኃይል ስቦ ከመምታት ጀምሮ በከባድ የጦር መሳሪያዎች ሽፋን ታግዞ በሚንቀሳቀሰው የጠላት ኃይል ላይ የጸረ ማጥቃት እርምጃ በመውሰድ እና የቆረጣና የደፈጣ ጥቃት በመፈጸም የብልጽግናውን ስርዓት አሽመድምደውታል ብለዋል። የአስጨናቂው ቀን ቀጠሮ
አፍሪካውያን ወንድሞቻቸውን የሚጠሉ ደቡብ አፍሪካውያን ስደተኞች ከሀገራችን ይውጡልን ሲሉ የሰጡት የመጨረሻ ቀጠሮ ከሰዓታት በኋላ ይጠናቀቃል። በዚህም መሰረት በዚያች ምድር ከፍተኛ የጭንቀት ድባብ መፈጠሩን የሚናገሩት አስተያየት ሰጪዎች ሞታችንን ቁጭ ብለን እየተጠባበቅን ነው ሲሉ ተናግረዋል። በዚህ ጉዳይ ሰፋ ያለ ሪፖርታጅ ያዘጋጀው ዋዜማ ሬዲዮ ምሽቱን ባሰራጨው ዘገባ በደቡብ አፍሪካ መዲና ጆሃንስበርግ እምብርት በሚገኘውና በአካባቢው ቋንቋ ስፓዛ ሾፕ እየተባለ በሚጠራው የችርቻሮ መደብር ውስጥ ሆኖ ደንበኞቹን የሚያስተናግድን አንድ ኢትዮጵያዊ ዋቢ በማድረግ ዘገባውን ይጀምራል። በየዕለቱ በቻለው አቅም ገቢ እያገኘ የሚጠበቅበትን ግብር በአግባቡ እየከፈለ ለአካባቢው ተወላጆችም የሥራ ዕድል መፍጠር የቻለ ወጣት ነው ይላል የዋዜማ ዘገባ። በርካታ ኢትዮጵያውያን ስደተኞች ለዓመታት በደቡብ አፍሪካ የራሳቸውን ሕይወትም ሆነ የአካባቢው ማህበረሰብ ኑሮ መለወጥ የቻሉበት አጋጣሚ ብዙ እንደነበር የሚገልጸው ዘገባው፣ ነገር ግን ወጣቱን ስደተኛ ከሱቁ ተሻግሮ የሚታየው የጎዳና ላይ ትዕይንትና የሚሰማው የዛቻ ድምፅ ሰላሙን ነስቶታል። የህልውናው ጉዳይ አደጋ ላይ ከመውደቁ ባሻገር ለዓመታት ያፈራው ሀብት ንብረት በአንድ ጀንበር እንደ ጉም የመበተን አደጋ ተደቅኖበታል ይላል። በሀገራችን የሚገኙ የአፍሪካ ስደተኞች ከሀገራችን ይውጡልን ብለው የውጭ ዜጋ ጥላቻ ያለባቸው የሀገሪቱ ዜጎች የሰጡት የመጨረሻ ቀን ከሰዓታት በኋላ የሚጠናቀቅ በመሆኑ በሀገሪቱ ከባድ ስጋት አንዣቧል። ቀናት በገፉ ቁጥር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች የልብ ትርታ እየጨመረ ባሉበት ሁሉ ጭንቀት ውስጥ ገብተዋል። በተለይ የፈረንጆቹ ሰኔ 30 እየተቃረበ ሲመጣ ድባቡ ሙሉ በሙሉ ተቀይሯል። በማንኛውም ሰዓት ንብረታቸው እንደሚዘረፍ ወይም ሕይወታቸውን እንደሚያጡ ያስባሉ። ዋዜማ ያነጋገረቻቸው ስማቸው እንዳይገለጽ የጠየቁ ኢትዮጵያውያን ስደተኞች እንደገለጹት ደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘሩ ጥቃቶችና ዘመቻዎች መነሻቸው ህገወጥ ስደተኞችን እናስወጣለን የሚል ቢሆንም አሁን ላይ ሁኔታው ተቀይሯል። ህጋዊ ሰነድ ያላቸው ለበርካታ ዓመታት በአገሪቱ የኖሩ እንዲሁም የደቡብ አፍሪካ ዜግነትና መታወቂያ ያላቸውን ጭምር ያካተተ ሆኗል ይላሉ። በአገሪቱ ክዋዙሉ ናታል የተባለውና የዙሉ ጎሳ አባላት በብዛት የሚኖሩበት ግዛት ውስጥ ኗሪ የሆነ አንድ ኢትዮጵያዊ ሲናገር ችግሩ ከ15 ዓመት በፊት ጀምሮ ይታይ የነበረ ቢሆንም ካለፉት 5 ዓመታት ወዲህ ግን ስደተኞችን ኢላማ የማድረግ እንቅስቃሴዎች ተባብሰው ቀጥለዋል። ለዚህ ደግሞ ዋነኛው ሚና እየተጫወቱ ያሉት የደቡብ አፍሪካ የውስጥ ጉዳዮች ተቋምና ተቃዋሚ የፖለቲካ ፓርቲዎች ናቸው። ቀኑ እየተቃረበ በመጣ ቁጥር የጸጥታ አካላት በየመንገዱና ህጋዊ ስደተኞችንም ጭምር እያስቆሙ ትንኮሳና ማዋከብ እያደረሱባቸው ነው ሲል ተናግሯል። በተለይም የመንግስት ተቋማቱ የመኖሪያ ፈቃድ በወቅቱ ባለማደስ ጭምር ጫና እንደሚያደርጉ የሚናገረው አስተያየት ሰጪው በሆነ አጋጣሚ መንገድ ላይ ሲያገኙን ህጋዊ ብትሆኑ ባትሆኑ ግድ አይሰጠንም፣ ሀገራችን ውስጥ ልናያችሁ አንፈልግም፣ ወደ ራሳችሁ ሀገር ሂዱና ችግራችሁን ፍቱ ይሉናል በማለት ሁኔታውን አብራርተዋል። ክዋዙሉ ናታል ግዛት ከሀገሪቱ 9 ግዛቶች መካከል አንዱ ሲሆን የስደተኞች ዕጣ ፈንታ እጅጉን አስጊ ከሚባልባቸው ግዛቶች መካከል ቀዳሚው ነው። ስደተኞቹ ሁኔታውን ሲያስረዱ ህጋዊ ወረቀት ኖረህም አልኖረህም ከየት አመጣኸው ገዝተው ነው እንጂ እንዴት ልታገኝ ቻልክ የሚሉ ጥያቄዎች በቀረቡላቸው ቁጥር ፍርሃቱ እያየለባቸው መምጣቱን ይናገራሉ። ማርች ኤም እንዲሁም ኦፕሬሽን ዶዱሉ የተባሉ ስደተኞችን የማስወጣት ንቅናቄዎች በአንድ አካባቢ ብቻ የተወሰኑ አይደሉም። የንግድ ማዕከል በሆነችው ጋውቴንግ ግዛትም ሆነ ስደተኞች በስፋት በሚንቀሳቀሱባት የክዋዙሉ ናታል ግዛቶች ውስጥ ኢትዮጵያውያንን ጨምሮ የሌሎች የአፍሪካ ሀገራት ስደተኞች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መጥቷል። በየመንገዱ ሃምባ ሂዱ ውጡ እያሉን ነው ያሉት። ማንኛውም ሰው መጥቶ ቤትህን ወይም ሱቅህን ለቀህ ውጣ ሊልህ ይችላል። ምንም አይነት ዋስትና የለንም። በማንኛውም ሰዓት ልንገደል ወይም ንብረታችንን ተነጥቀን ልንባረር እንደምንችል እያሰብን ስጋት ውስጥ ነው የምንኖረው በማለት ተናግረዋል። ስደተኞችን ከሀገሪቱ የማስወጣት እንቅስቃሴ እያደረጉ ያሉት ቡድኖች ስደተኞች እንዲወጡ የሚፈልጉበት ዋነኛ ምክንያት በዋነኛነት ኢትዮጵያውያንን እንዲሁም ሌሎች የአፍሪካ ሀገራት ስደተኞች የሀገሪቱን ዜጎች የሥራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም አነስተኛ የንግድ ተቋማትን ተቆጣጥረዋል የሚል መደምደሚያ ላይ መድረሳቸው ነው። የደቡብ አፍሪካውያንን የሥራ ዕድል ይነጥቃሉ፣ የኛ ልጆች ቦታ አጥተዋል፣ ለልጆቻችን አደንዛዥ ዕፅ የሚሸጡትም እነሱ ናቸው በማለት በስደተኞች ላይ በተደጋጋሚ ወቀሳ እንደሚያቀርቡም ሰምተናል። በአሁኑ ወቅት በደቡብ አፍሪካ ትናንሽ ንግዶችን በአብዛኛው የተቆጣጠሩት ኢትዮጵያውያን መሆናቸውን ስደተኞች ተናግረዋል። ይህም በአካባቢው ማህበረሰብ ዘንድ የሥራ ዕድልና ኢኮኖሚውን ተቆጣጠሩብን የሚል ቅሬታን መፍጠሩን የሚገልጹት እነዚሁ ስደተኞች ከዚህ ቀደምም የማላ
ሉዓላዊ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ ከላይ በተጠቀሱ ቡድኖች በኩል ሰፊ ዘመቻ መካሄዱን ጠቁመዋል። በስደተኞቹ ላይ እየደረሰ ያለው ጫና እንደ ከዚህ ቀደሙ በአንድ ጎሳ አባላት ወይም ተራ ቡድኖች የሚመራ እንዳልሆነ ጠቅሰው የአሁኑ ተቃውሞ በመንግስትና መንግስታዊ ባልሆኑ ድርጅቶች እንዲሁም ባለሀብቶች የሚደገፍ የተደራጀ ንቅናቄ ነው ሲሉ አስረድተዋል። በፖለቲካ ፓርቲዎች ጭምር ለምርጫ ድምፅ ማግኛነት ታቅዶ በይፋ የሚደገፍ የፖለቲካ አጀንዳ መሆኑንም አክለዋል። በደቡብ አፍሪካ በሚገኙ 9ኙም ግዛቶች ያለው ሁኔታ እንደየቦታው ቢለያይም ስጋቱ በሁሉም አካባቢዎች መኖሩን ጠቅሰዋል። የብልጽግናው መንግስት ከወራት በፊት በኢትዮጵያውያን ላይ የተፈጸመው ጥቃት እንዲጣራ እንዲሁም ነገሮች እንዲረግቡ ለማድረግ ዲፕሎማቲክ ቡድኑን ወደ ደቡብ አፍሪካ እንደሚልክ በውጭ ጉዳይ ሚኒስቴር በኩል አሳውቆ ነበር። ስደተኞቹም ይህንኑ መረጃ ሲሰሙ ተስፋ አድርገው የነበረ ቢሆንም እስካሁን በመንግስት ደረጃ የተደረገላቸው ነገር እንደሌለ ተናግረዋል። የኢትዮጵያ መንግስት በራሱ የውስጥ ጉዳይ ተወጥሮ ያለ መንግስት ነው ብዬ ነው የማስበው የሚሉት ኢትዮጵያውያኑ ስደተኞች የሌሎች የአፍሪካ ሀገራት መንግስታት የጥንቃቄ መልእክት ከማስተላለፍ ባለፈ ዜጎቻቸውን በብዛት እያስወጡና ከለላ እየሰጡ እንደሚገኙ ጠቁመዋል። ከኢትዮጵያ መንግስት በኩል ግን የጥንቃቄ መልእክት ከማስተላለፍ ውጭ ምንም አላደረገልንም ሲል ወቅሷል። የደቡብ አፍሪካ መንግስት ግን በመጪው ከሰዓታት በኋላ ሊፈጠር የሚችለውን አለመረጋጋት ለመከላከል እንዲቻል 600 ሚሊዮን ራንድ መድቦ የጸጥታ ኃይሎችን ማሰማራታቸውን የሚገልጹ ስደተኞቹ የኢትዮጵያ መንግስት ዝምታ እንዳሳዘናቸው ገልጸውልናል። በተለያዩ የውጭ ሀገራት ውስጥ መሰል ችግሮች ሲፈጠሩ የኢትዮጵያ ኮሚኒቲ ፈጥኖ እንደሚደርስ ቢታመንም የደቡብ አፍሪካ ሁኔታ ግን ከዚህ የተለየ ነው። ስደተኞቹ በአሁኑ ወቅት ኮሚኒቲው መረጃ ከመቀበልና ከአካባቢው ታችኛዎቹ የመንግስት መዋቅሮች ጋር ከመነጋገርና ግንዛቤ ከመስጠት የዘለለ ስራ አለመስራቱን ጠቅሰው ይህ የሆነበትን ምክንያት ሲያስረዱም የኢትዮጵያ ኮሚኒቲ አለ እንዴ እስከሚባል ድረስ ነው። ስብስቡ አለ፣ ምንም ጥቅም የላቸውም። በተለይም ከቅርብ ጊዜያት ወዲህ እርስ በርስ በብሔርና በሃይማኖት የተከፋፈለ ስለሆነ ምንም እየጠቀሙን አይደለም በማለት ስለ ሁኔታው ተናግረዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በአገሪቱ በሚኖሩ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ መኖሩን በመጥቀስ በአገሪቱ የሚገኙ ኢትዮጵያውያን ተገቢውን ጥንቃቄ በማድረግ እንቅስቃሴያቸውን እንዲያከናውኑ ከቀናት በፊት ማሳሰቡ ይታወሳል። ከጥቂት ወራት በፊት በጆሃንስበርግ በደርባንና በተለያዩ የከተማ ዳርቻ መንደሮች በሚንቀሳቀሱ ኢትዮጵያውያን የመኖሪያና የንግድ ቤቶች ላይ የታጠቁ ቡድኖች በፈጸሙት ተከታታይ ጥቃት በርካታ ኢትዮጵያውያን ሕይወታቸውን ሲያጡ ንብረታቸው የተዘረፈና የወደመባቸውም በርካታ ናቸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።